ህሊናችሁ የት ያርፋል? ምእመናን ርፍ ዓለም ለምን አይናወጥም? እናንተ የእግዚአብሔር ከሆናችሁ በሚናወጠው ዓለም አትደነግጡም፣ ልባችሁ ያርፋል። ምንድነው የሚለው ነብዩ ዳዊት? ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም ይላል። አትፈሩም፣ አትደነግጡም፣ አትታወኩም፣ እረፍ ትላላችሁ። ወደዚህ እረፍት መሄድ አትፈልጉም? የት ነው የምታርፉት ምእመናን? እናንተ እኮ ርግብ ናችሁ እኮ። ዓለም ላይ ማረፊያ የላችሁም። ጠጅ ቤት ማረፊያ የላችሁም። ጫት ቤት ማረፊያ የላችሁም። ቁማር ቤት ማረፊያ የላችሁም። ዝሙት ቤት ማረፊያ የላችሁም። ፔንሲዮን ውስጥ ማረፊያ የላችሁም። ስርቆት ውስጥ ማረፊያ የላችሁም። እናንተ ርግቦች ናችሁ። የክርስቶስ እጆች በቀር ምን ማረፊያ አላችሁ? የምንሞተው ከአምላካችን ከሕያው ከእግዚአብሔር ጋር ለመኖር እንጂ እዚህ ለመኖር አይደለም። ደጋግመን ማለት አለብን። ይሄ ዓለም መኖሪያችን አይደለም። እውነት አሰብ መቆያችን ነው። እውነት አሰብ አንዳንድ ጊዜ የመታወቂያችን አሳስቷችሁ እንደሆነ አላውቅም። የመታወቂያ የመኖሪያ መታወቂያ ይላል አይደለም። የመቆያ መታወቂያ ብላችሁ አንብቡት ጎበዝ። የመቆያ ነው እንዳታልላችሁ። መኖሪያ አይደለም። ይሄ ማለፊያ ነው፣ ማረፊያ አይደለም። ይሄ ዳረጎት ነው፣ ጭማሪ ነው፣ ዋናው አይደለም። ይሄ መቅሰስ ነው፣ ራት አይደለም። ይሄ መስሪያ ቤት ነው፣ ያኛው ነው ማረፊያ ቤት። ምእመናን ይሄ ዓለም እኮ የድካም ነው። እዩት እስኪ ራሳችሁን። አልደከማችሁም? አሁን ኃጢአት አላደከማችሁም? በደል አላስረጃችሁም? ክፋት አላሸበታችሁም? መጠጥ አካላችሁን አላጎደለው? ሱስ ናላችሁን አላዞረው? ድካም እኮ ነው ይሄ ዓለም። ድካም እኮ ነው። መነቃቃት የፈለጉ ሰዎች ታስረው ቁጭ የሚሉበት። በጫት መንቃት ይፈልጋሉ፣ ግን ደግሞ ጥቂት ቆይተው በጫት ይታሰራሉ። ማታ ሞቅ ለማለት ይገባሉ፣ ማለዳ ላይ ብርድ ይላቸዋል፣ ይበርዳቸዋል። እንዴ ፈታ ለማለት ብለው የጀመሩት ሱስ እስር አድርጓቸው ያላረቅ የማይንቀሳቀሱ ሰዎች አላዩ። አሁን ፈታ ማለት ነው እናንተ? እንዲህ ማርጎ ፈታ ማለት የለም። ከዚህ በላይ መታሰር አለ። ደከምን፣ አረጀ። ይሄ ዓለም የድካም ነው። አለው ያጌጠብን መሰለ እንጂ እኮ አልቀናል። ሰውነት እየቀነስን ሄደናል። አካሎቻችንን እየጣልን ወደ ሰማይ መሄድ መንገድ ጀምረናል። ደክመናል። በክፋት ደክመናል። በመተላለቅ ደክመናል። በመገፋፋት ደክመናል። በመናናቅ ደክመናል። በመጣጣል ደክመናል። በመጠላለፍ ደክመናል። በመገፈታተር ደክመናል። በመጠላለፍ ደክመናል። ድካም ነው ያለ። በሐዘን ደክመናል። ልብ በሚሰብሩ ሐዘን ደክመናል። ይሄ ዓለም የድካም። አዎ ስንሞትስ ካላችሁ ወይ ስንሞትማ እንዴት ይደንቃል! በጌታ የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። በእረፍት እንገባለን። ደክመናል፣ ስንሞት እናርፋለን። ዝለናል፣ ስንሞት እንነቃለን። ለዚህ ነው ነብዩ ዳዊት ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና ይላል። እረፍት አያስፈልጋችሁም ምእመናን? ቃላት የማይገልጠው እረፍት፣ መነዋወጽ የሌለበት ሰላም፣ መታወክ የሌለበት እርጋታ አያስፈልጋችሁም ምእመናን? ስጋት የሌለበት መውጣትና መግባት፣ ወዳጅ የማይተውበት ጠላት የማይገባበት ረፍት፣ ሪስክ የሌለበት ህይወት አያስፈልጋችሁም ምእመናን? ረፍት አትፈልጉ? ተረት መስሏችሁ ነው የምንነግራችሁ? ውሸት መስሏችሁ ነው የምናወራላችሁ? አዎ ወገኖቼ የማይናወጥ ወደብ አለን። ማይበል የማያስቸግረው የሰላም መልህቅ በሰማይ አለን። ማረፍ አትፈልጉም?
እርፍ ማለት አትፈልጉም። ይሄ እረፍት ከሞት በኋላ የሚገኝ እረፍት ነው። ለዚህ ነው የምንሞተውማ ለዘላለም ለማረፍ ነው። ኦርቶዶክሳውያን ይሄ ሲገባችሁ በሞት ላይ ንቀት ያድርባችሁ፣ ትንቁታላችሁ። እረፍት ነው፣ እረፍት ነው፣ የዘላለም እረፍት። ምን ይደንቃል ወገኖቼ? እስኪ ልጠይቃችሁ። አንዲት እንቁ የተሸከመች ታንኳ ማዕበል ላይ ጉዞ ጀመረች እንበል። ነፋሱ ያናውጻታል፣ ማዕበሉ ያላጋታል። እንደውም አልፎ አልፎ ከማዕበሉና ከነፋሳቱ የተነሳ አንዳንዴ ሊደፍቃት ሁሉ ይደርሳል። እንቁ ተሸክማለች እቺ ታንኳ። እናስ አንድ ነገር ብቻ ትፈልጋለች እቺ ታንኳ። ምንድነው የምትፈልገው? ፈጥና ቀዝፋ ወደቧ ጋር ሄዳ አርፋ፣ እውነት ሐሰት ማረፍ፣ መልህቋን ሄዳ ወደቡ ላይ መጣል ብቻ ትፈልጋለች ይቺ ታንኳ ወገኖቼ። ምክንያቱም እንቁዋን እንዳያዘች ወደቧ መድረስ ትፈልጋለች። መስጠም አትፈልግም፣ መደፈቅ አትፈልግም፣ የለፋችበትን ነገር ማጣት አትፈልግም። ስለዚህ እየቸኮለች ወደ ወደቧ ትቀስፋለች። ምን ፈልጋ? ከማይበሉ ማረፍ ፈልጋ። ምን ፈልጋ? ከነፋሱ ማረፍ ፈልጋ። ምን ፈልጋ? ከመስጠም መውጣት ፈልጋ። ምእመናን፣ ይህ ዓለም ብርቱ ማይበል አለው፣ ሃይማኖት የሚያስክድ ማይበል። ይህ ዓለም ብርቱ ማይበል አለው፣ ምግባር የሚያሰት ማይበል። ይህ ዓለም ብርቱ ንፋስ አለው፣ ከወዲህ ወዲያ የሚያላጋ ንፋስ አለው። እንቁ የሆነ ሃይማኖታችሁን፣ እንቁ የሆነ ንጽህናችሁን፣ እንቁ የሆነ ክብራችሁን፣ እንቁ የሆነ ምግባራችሁን፣ እንቁ የሆነ ሰማያዊ ተስፋችሁን መድፈቁ አይቀርም ማይበሉ ላይ ከቆያችሁ። እናስ ቶሎ መቅዘፍ አትፈልጉ። ሃይማኖታችሁን ሳትክዱ ወደባችሁ መድረስ አትፈልጉ። ልዑል እግዚአብሔርን ሳትክዱ ወደቡ ሄዳችሁ ማደር አትፈልጉ። ምእመናን፣ ፈጥናችሁ መቅዘፍ ፈልጉበት ቀን ይመጣል፣ አያገኙትም ይላል። በጣም አስጨናቂ ዘመን ይመጣል። ሞት ተፈልጎ ማይገኝበት ዘመን ይመጣ ይሆን? ምንም ያረግ ምግባር የሚያስብ ሲሆን በውድ አስወድዶ አስለምዶ አስፈቅዶ፣ ካልሆነስ በግድ ማይተብ የሚያስበጥስ። ይህን ዘመን ከምታሳየኝ ውሰደኝ እንዳሉት አባቶቻችን 8ኛው ሺህ ሳይገባ ውሰደኝ ብለው ልክ 8ኛው ሺህ ሲገባ ያረፉትን አባት አታውቁ። አታሳየኝ አሉ እኮ ሰዎች አሉ። ይህን ዘመን አታሳየኝ፣ ሰው ሲተላለቅ አታሳየኝ፣ ወንድማማቾች ሲተራረዱ አታሳየኝ፣ እግሮቻቸውን ጫማዎቻቸውን በልጆቻቸው በአባቶቻቸው በወንድሞቻቸው አስከሬን ላይ የሚያደርጉ ሰዎች አታሳየኝ፣ ክፉ አታሳየኝ። እንዲህ ይላሉ እኮ ደጋጎች። ውሰደኝ አታሳየኝ ና የሚሉ ሰዎች እኮ አሉ። ና ሃይማኖቴን ሳልክድ ና፣ ምግባሬን ሳልስት ና፣ ቅድስናዬን ሳላጣ ና፣ አንተን ከማጣ ይሄን ዓለም ልጣ ና የሚሉ ሰዎች አሉ። ና እንቁዬን እንዳያስኩ አንተ ጋር ልድረስ ና የሚሉ ሰዎች አሉ። ዓለም ሳይደፍቀኝ ቀዝፌ አንተ ጋር ልድረስ፣ አንተ ጋር ልረፍ የሚሉ ሰዎች እኮ አሉ። አውግስጢኖስ ሊቁ እንዳለው ነፍሳችን ባንተ በቀር በማንም አታርፍም እንዳለው ማን ሊያሳርፈን እንፈልጋለን? ክርስቲያኖች። በዚህ ዓለም ላይ ለክርስቲያኖች ማረፊያ አለ የለም? ከጌታችን እጆች በቀር ማረፊያ እኮ የለንም። ከአምላካችን በቀር እረፍት የለንም። እናንተ ደካሞች ሸክማችሁ ሁሉ የከበዳችሁ ኑና እረፉ። ገንዘብ ያላሳረፋችሁ የክርስቶስ እጆች ያሳርፏችኋል። ውበት ያላሳረፋችሁ የጌታችን ውበት ያሳርፋችኋል። ትምክህት ያላሳረፋችሁ የጌታችን ትህትና ያሳርፋችኋል። ጉልበት ያላሳረፋችሁ የጌታችን ደካማነት ያሳርፋችኋል። ፍቅሩ ያሳርፋችኋል። እርፍ ማለት አትፈልጉ። ኖህ 2
አንዱን ቁራ አንዱን ርግብ ለቀቀው። ታስታውሳላችሁ? በዛ በጥፋት ውሃ ዘመን እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። እዩ ቁራ ወዲህ ወዲያ ያለ ማይበሉ ላይ የተረፉትን ውሃው ጎርሎ ነበርና የሚንሳፈፉትን በድን የሆነውን እየቀማመሰ ወዲህ ወዲያ እየዞረ የሞተ ነገር እየበላ ያ ቁራ ይንከራተትላችሁ ጀመር፣ አልተመለሰም። ክርስቲያኖች የዚህ የሙት ዓለም ተገዢዎች አትሁኑ፣ አትንከራተቱ። ግልጹን ነው መንገር የምንነግራችሁ፣ አትንከራተቱ። ሕያው ነገር የለበትም፣ ሙት ነው። ዘላቂ ነገር የለበትም፣ አጭር ነው። እውነት የለበትም፣ ሐሰት ነው። ደምግባት የለበትም፣ ከንቱ ነው። አትንከራተቱ። አሳርፋችሁ የቱም ነገር አሳርፋችሁ። ለጊዜው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ለጊዜው ነው ጣፋጭ የሚመስልህ ግን ይመራል። አዎ ርግብ ለቀቃት። ርግብ ሄዳ በረረች፣ ለእግሯ እንኳን መቆሚያ አጣች። ከዛስ እየበረረች ተመለሰች። ከዚያስ የተወደደው አባታችን ኖህ በ600 ዓመቱ እጆቹን ዘረጋና ርግቢቱን እጆቹ ላይ አሳረፋት። አረፈች። ለዚች ርግብ ከኖህ እጆች በቀር የት ማረፍ ያላት? የት ላይ ታርፋላችሁ? ከክርስቶስ እጆች በቀር ከቁስሎቹ በቀር ህሊናችሁ የት ያርፋል? ምእመናን ርፍ ዓለም ለምን አይናወጥም? እናንተ የእግዚአብሔር ከሆናችሁ በሚናወጠው ዓለም አትደነግጡም። ልባችሁ ያርፋ።